ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አርፍዳችኋል። ለዕለቱ ይሆናሉ ያልናቸው ሁለት አጭር መረጃዎች ለእናንተ እናደርሳለን። ሌተናል ጀነራል ታደሰ ወረደ በዛሬው ዕለት በተጀመረው ብሔራዊ ኮንፈረንስ ላይ ያደረጉት ንግግር ላይ ስለ ህወሓት ያነሱት ሀሳብ አለ። ይሄ ምንድነው የሚለውን አብረን እንመለከታለን። በመካነ ሰላም ለተገደሉ የእስልምና እምነት ተከታዮች የቀብር ስነ ስርዓት እየተካሄደ ነው በአሁኑ ሰዓት። ይህ ምን ይመስላል የሚለውን በቪዲዮ ለእናንተ የምናጋራችሁ ይሆናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ በቅርቡ ጋብዘናችኋል። መልካም ጊዜ። በትናንትናው ዕለት እንግዲህ በታጣቂ ኃይሎች ተገድለዋል ተብሎ በተለያዩ መረጃ ማሰራጫ ዘዴዎች ሲነገር የነበሩ የእስልምና ተከታዮች በዛሬው ዕለት እንግዲህ የቀብር ስነ ስርዓታቸው እየተፈጸመ መሆኑ ተነግሯል። በመካነ ሰላም በሚገኘው መስጂድ ውስጥ የተገደሉ የእስልምና እምነት ተከታዮች እንግዲህ በዛሬው ዕለት የቀብር ስነ ስርዓታቸው እየተፈጸመ ይገኛል። ቀደም ብለን በምስላቸውን የቀብር ስነ ስርዓቱን ምስል ያጋራ ነው። እንግዲህ በመካነ ሰላም በአሁኑ ሰዓት የተፈጸመ ያለውን የቀብር ስነ ስርዓት ነው። እነዚህን የእስልምና ተከታዮች እንግዲህ የገደላቸው ኃይል የትኛው እንደሆነ እስካሁን ድረስ በውል ኃላፊነቱን የወሰደ የለም። በአንድ በኩል የፋኖ ታጣቂዎች ናቸው እንግዲህ እያፈጸሙት ሲባል፣ በሌላ በኩል ደግሞ የፋኖ ታጣቂዎችን ምግባር ለማጠልሸት በማሰብ በመንግስት በኩል የተፈጸመ ተግባር ነው። መስጊዱንም እንደ ምሽግ ሲጠቀምበት ነበር የመንግስት ኃይል ሲሉ አንዳንድ ወገኖች ይናገራሉ። እስካሁን ድረስ በውል አልተለየም። እንግዲህ ሌላ የተለየ መረጃ ካለ እንግዲህ አብረን የምንመለከተው ይሆናል። በሌላ በኩል ደግሞ በዛሬው ቀን ሌተናል ጀነራል ታደሰ ወረደ በመቀለ ከተማ እየተካሄደ በሚገኘው የብሔራዊ አንድነት የትግራይ ብሔራዊ አንድነት ኮንፈረንስ በተሰኘው ህዝባዊ ስብሰባ ላይ ንግግር አድርገዋል። ህወሓት እንዲድን ወይም ደግሞ እንዲጠፋ የሚያስችለው በውስጥ ባሉት አባላቶቹ በሚደረገው ተግባር ነው ሲሉ ተናግረዋል። ፕሬዚዳንቱ እንግዲህ በዚሁ ኮንፈረንስ ላይ ባስተላለፉት መልእክት ይሄ ኮንፈረንስ በአንድነት በህልውና ስጋት ላይ የምትገኘው ትግራይ ለማዳን የሚያስችል ነው ሲሉ ተናግረዋል። ይሄ ችግር ሊፈጠር የቻለው እንግዲህ በራሳችን ምክንያት ነው ሲሉ የተናገሩት ሌተናል ጀነራል ታደሰ ወረደ ይህ አደጋን ለማስቀረት እንግዲህ አጠቃላይም በህዝብ ደረጃ የሚያደርሰውን የህልውና ስጋት በመመልከት የተጋሩን አንድነት ማጠንከር በወሳኝ ሚናነት የሚሰራ ስራ ነው ሲሉ ተናግረዋል። ህወሓት እንዲድን ወይም ደግሞ እንዲጠፋ የሚያስችለው በውስጡ ባሉት አባላቶቹ በሚደረግ እንቅስቃሴ መሆኑን ያስረዱት እኚሁ ፕሬዚዳንት እንግዲህ ፓርቲው ደህንነቱን ወይም ደግሞ ህልውናውን ለማስቀጠል እንዲሁም ደህንነቱን ለማስጠበቅ ሁላችንም የቻልነውን እናደርጋለን። እንግዲህ ነውር ማድረግም ሳይሆን ፓርቲው እንዲቀጥል ማድረግ ኃላፊነትና አስተውሎት የሚገባው የአንድ ዜጋ ግዴታ መሆኑን ተረድተን ነው የምናደርገው ሲሉ ተናግረዋል። እንግዲህ ይህን የተናገሩት እንግዲህ ጊዜያዊ አስተዳደሩ ፕሬዚዳንት ናቸው። እንግዲህ በዚሁ ኮንፈረንስ ላይ የተለያዩ የህብረተሰብ ክፍሎች ተገኝተዋል። በተለያዩ አካባቢዎች የመጡ ከተለያዩ የትግራይ ከተሞች አደረጃጀቶች የመጡ ግለሰቦች እንግዲህ እየተሳተፉበት ይገኛሉ። ከዚህ ቀደም የብሔራዊ አንድነት ዘመቻ በሚል በተለያዩ አካባቢዎች ጉባኤዎች ሲደረጉ እንደነበረ በተለያዩ ጊዜያት በዘገብነው ዘገባ ላይ አመልክተናል። በዛሬው ዕለት እንግዲህ የተጀመረው ኮንፈረንስ እንግዲህ በዋናነት የሚያጠነጥነው በህወሓት የወደፊት ህልውናና ወደፊትስ ምን ማድረግ አለበት የሚለውን በማስመልከት እንደሆነ ነው ለማወቅ የተቻለው። ከዚሁ ጉባኤ ጋር እንግዲህ ምን አይነት የአቋም መግለጫ ይወጣል የሚለውን አብረን የምንመለከት ይሆናል። ሌሎች ሀሳቦች በምን መልኩ ተነሱ የሚለውንም በምናገኘው መረጃ እንግዲህ የምናቀርብላችሁ ይሆናል። ስለተከታተላችሁ እናመሰግናለን። ሰብስክራይብ አድርጉ። አብሮነታችሁን ከኛ ጋር ቀጥሉ። ታማኝና የጠሩ መረጃዎችን ለማግኘት በሚዛናዊነት የሚያምነው ሚኪያስ ሚዲያን ሰብስክራይብ ያድርጉ። መልካም ቀን።